ማክሲምና እህቱ ዘውትር እንዲህ እንደሚነተረኩ ባላቅም አሁን ግን በመካከላችን የጭቅጭቅ ድባብ መፈጠሩን አልወደድኩትም። ፍሪዝ መጥተው ምሳ መዘጋጀቱን በነገሩና በገላገሉ አሰኘኝ። እስከዚህ ሀሳባቸውን ለማስቀየር ቢረዳ ብዬ ለመሆኑ ቤታችሁ ከዚህ ብዙ ይርቃል እንዴ? በጊዜ መሄድ አለብን ትሉ እንደሆነ ብዬ ነው የሚለውን ጥያቄ ለቢያትሪስ አቀረብኩላችሁ። 80 ኪሎ ሜትር ቢሆን ነው። ከዚህ ቀጥሎ ካለ ወረዳ ውስጥ ነው። የኛ አካባቢ ለአደን እንዴት የሰጠ መሰለሽ? ማክሲም ሲፈቅድልሽ አንዴ መተሽ ልትጎበኝ ይገባል። እንዳሻሽ እንድትገለገይበት ጂልስ ፈረሱንም ይፈቅድልሻል ሲሉ ቢያትሪስ መለሱ። ወይ ፈረስ መጋለቡን ይታቀበታለሁ ብለው በልጅነቴ ትንሽ ሞክር ነበር። አሁን ግን እስከናካቴው ሳረሰው ቀራለሁ አልኳቸው። እፊቴ ፈረስ አቁመው የግድ ካልመጣሽ ብለው ያስገድዱኝ ይመስል በእጄ ባይኔም እየተለማመጥኩ አይ ገጠር ተቀምጠሽ አልጋልብም ማለት አይገባም፣ ይግድ መልመድ አለብሽ። ማክሲም ስዕል መሳል ትወጃለሽ ነው ያለኝ። በእርግጥ ጥሩ ጊዜ ማሳለፊያ ነው። ሆኖም ያን ያህል ልምምድ የሚያሻው አይመስለኝም። እንዲያውም አንዳንዴ ደጁ ሲጨቀይ ያየሩ ሲቀዘቅዝ ብትሰሪው ነው። ሰሚ ቢያትሪስ፣ እኛ እንዳንቺ የንጹህ አየር ድሆች አይደለንም እሺ አለ ማክሲም ጣልቃ ገብቶ። የኔ ወንድም ከአንተ ጋር አይደለም መነጋገር ነው። ማንደርሊ መናፈሾች ያሉል አየር ፍለጋ ላይ ታች መዳከር እንደሌለብህ ለመናገር ከሆነ ሁላችንም እናውቅልሃለን። በከንቱ አትድገም። እንደገና ነገር እንዳይደፈርስ ሰግቼ እኔ በእግር በጣም እንሸራሸር ወዳለሁ። ማንደርሊ ውስጥ ቀኑን ሙሉ ስንሸራሸር ብውል ጭራሽ የሚሰለቸኝ አይመስለኝም። አንዳንዴ አየሩ ሞቅ ሲል ደግሞ ወደ ባህር ወረድ ብዬ መታጠብ ደስ ይለኛል አልኩ እየተጣደፍኩ። ልጄ አንቺ አሁን ሁሉን ነገር በቅን ልቦና እያየሹ ነው። ቅዝቃዜውን ባየሹ የባህሩ ዳር ጠጠርስ በየት በኩል እንዴ ያሳጥባል ብለሽ ነው አሉኝ ቢያትሪስ። ምናልባት ሞገዱ እያየለ ያውክ እንደሆነ እንጂ ይሄ እንኳን ችግር አይፈጥርም። ከባህሩ ወሽመጥስ መታጠብ አይመችም እንዴ ስል ለሰነዘርኩት ጥያቄ ከማንኛውም አቅጣጫ የሚመልስልኝ አጣሁ። ምን እንደተናገርኩት ውስ ሲለኝ ሰውነት የፈረሰ። ድንጋጤን ለመሸፈን ሀፍረቴን ለመደበቅ አጎንብሼ ጃስፐርን ጆሮ ማሻሻት ጀመርኩ። ይልቅስ ይህንን የከበደውን ጮማ ለማራገፍ መዋኘቱ የሚጠቅመው ለጃስፐር ነው። እንዴት ነው ጃስፐር? ባህሩስ መዋኘት ትንሽ አይከብድም ብለህ ነው አሉ ቢያትሪስ ውሻውን ከኔው ጋር እያሻሹ። የእርሳቸው ድምፅ ፈጥኖ ባይደርስልኝ ኖሮ ክፍል ውስጥ ሰፍኖ የነበረው ጸጥታ ከመቃብር ይበልጥ የሚያስፈራ ነበር። ማክሲም እናንተ ሰዎች ምንድን ነው የምንጠብቀው? እኔ በጠኔ መሞቴ ነው ሲል ሚስተር ክሮውል የተቀበለውና የግድግዳው ሰዓት እንደሚያመላክተው ገና 7 ሰዓት መሆኑ እኮ ነው አለ። ይህንን ሰዓት ተወው እባክህ፣ ጥድፊያው የት ለመድረስ እንደሆነ እንጃ ሁሌ እንደጋለበ ነው አሉ ቢያትሪስ። ከተስተካከለ ስንት ጊዜው ሲል መለሰ ማክሲም። በዚህ መሃል ፍሪዝ በቅ ብለው ምሳ መዘጋጀቱን ሲነግሩን ተያይዘን ወጣን። እኔና ቢያትሪስ ወደፊት ቀድመን ስለነበር እኔ የዚህ ፍሪዝ ነገር እንደው ግርም ነው የሚለኝ። ሁሌ እንደ ፍሬ ልጅ እንደመሰለ አትታዘብኝማ። እኔማ እርሱን ባየ ቁጥር የኮረዳነት ዘመን የተመለሰ ይመስለኛል። አንቺም እኮ ከገመትኩሽ በላይ ልጅ ነው የምትመስዩ። ማክሲም እንኳን እድሜሽን ነግሮኝ ነበር። ከዚያም የምታንሺ ለግላጋ ነሽ አሉኝና አያይዘውም በነገራችን ላይ ማክሲምን በጣም ተወጇለሽ በማለት ጠየቁኝ። ዱብዳ ጥያቄ። እንደተደናገጥኩ ከሁኔታ መረዳታቸው አልቀረም። ክንዴን ጠበቅ አርገው ይዘው ፈገግ ማለት ቃጣቸውና ግድ የለም ከምላስሽ ምን አለብኝ ምን አለኝ ብለሽ ነው? ፊትሽ እኮ በደንብ ይናገራል። በሰው ጉዳይ ጣልቃ መግባቱን አበዛውብሽ መሰለኝ። ብቻ እንደማትቀየሚኝ ተስፋ አደርጋለሁ። እንደሚያደርገኝ መመሰለሽ ለማክሲም ከሚገባ በላይ መጨነቅ እኮ ነው። እንዲህ እንደ አይጥና ድመት መፈላለጋችን ናቲ። አምናይን ጊዜ ምን ይመስል እንደነበር ባየሽው። እድሜ ላንቺ
እንዲህ በአንድ ጊዜ መልኩን ሁሉ ለዋወጥሽው? ጠቅላላ ታሪኩን እንኳን እንደምታውቂው ብለው ሐሳባቸውን ሳይቋጩት ከምግብ አዳራሹ ገባን። ስላለፉት ዓመታት የማንደርሌ ሕይወት ስለተፈጸመው አሳሳኝ ድርጊት ቅጣት ፍንጭ እንደሌለኝና ማክሲምም ውስጡ አምቆት ብቻውን ከመብሰልሰል ሌላ ምንም እንዳልረዳኝ ቢረዱ ቢያትሪስ ምን ይሰማቸው ይሆን እያሉ ብቻዬን ማሰብ ጀመርኩ። ሰላማችን የሚያደፈርስ አንዳችም ነገር ሳይፈጠር ምሳው በመልካም መግባባት መገባደዱ ትልቅ የአእምሮ ረፍት ነበር የሰጠኝ። የማንንም ሕሊና የማይጎረብጡ ነጥቦች እየተነሱ ስንነጋገር ከቆየን በኋላ የሚስስ ዳንቨርስ ስም ሲነሳ የምትገርም አሮጊት ናት አሉ ጂልስ። ወደ እኔ ዞር ብለው ደግሞ አይመስልሽም ሲሉ ጠየቁኝ። ማን? ሚስስ ዳንቨርስ? በጣም ግሮንሴ ይመስላሉ ስል መለስኩላችሁ። አሁን ብቻ አንዳንድ ቆርፋዳ ባሪያዋን ማለስለሱ በጣም ይከብድ ይመስለኛል እንጂ ብለው ክፍሉን አንዴ በሳቅ ሞሉት። የአሁኑ ጨዋታ እንደረበሽኝ ከገጽታ የተረዳው ክሮዊሊ ከተነሳው ነጥብ ጋር ምንም ተዛምዶ የሌለው ነገር አንስቶ የውይይቱን አቅጣጫ በመቀየሩ በጣም ወደድኩት። በዚሁ መሰረት እንደየጨዋታው መልክ አካባቢው አየር አንድ የወጠር እንደገና ረገብ በባለ ቁጥር ልቤም አብሮ መወዘወዙ ብቻም ሳይሆን የማክሲምም ስሜት መናጋቱ ይበልጥ አሳሰበኝ። ግራቀኙን ስማተር ማክሲም ፊቱ ቂሪር ብሎ ሲቁነጠነጥ አየሁት። እርሱም አይቶ ይኖሮ ወደ በሩ እያመላከተ እንደወጣ ጠቀሰኝ። ብድግ ስል ጠረጴዛውን ነቀነኩት። የብርጭቆ መጠጥ ተደፋ። በጣም ከመደንገጥ የተነሳ በተሰባበረ ምላስ ይቅርታ እየጠየቁ ቦታውን ለማጽዳት አጎነበስኩ። ማክሲም ታዩ ፍሪዝ ያጸደዋል፣ ይልቅ ሌላ ትርምስ እንዳትፈጥሪ አለኝና እባክሽ ቢያትሪስ ግቢውን አንዛዙረሽ አሳያት ሲል እህቱን ጠይቃቸው ወደ መስኩ ወርደን መንሸራሸር እንደጀመርን ቢያትሪስ ጨዋታ ጀመሩ። እንዲያው እዛ ጣሊያን 1-3-4 ወር ቆይታችሁ ብትመጡ ይሻል ነበር። በጋው አጋማሽ ላይ ነው ማንደርሌ በጣም ደስ የሚለው አሉኝ። አሁንም ቢሆን በጣም ደስ ይላል። ጥቂት ስንቆይ ደግሞ ይበልጥ እንደምንወደው እርግጠኛ ነኝ አልኳቸው። በነገራችን ላይ እዛ ፈረንሳይ ውስጥ እኮ ከአንዲት ነዝናዛ አሮጊት ጋር ትኖሪ ነበር ነው ያለኝ ማክሲም። ስለ ሚስስ ቫን ፉበርና ከእርሳቸው ጋር ስለነበረን ግንኙነት ስነግራቸው ያዘኑልኝ ቢመስሉም በሙሉ ልባቸው እያደመጡኝ አልነበረም። ይገርምሻል ማክሲም ደብዳቤ ጽፎ ደቡባዊ ፈረንሳይ ውስጥ እንደተገናኛችሁ በጣም ልጅግርና በጣም ውብ እንደሆንሽ ሲነግረኝ እውነቴን ነው የምልሽ ትንሽ ግራ አሰኝቶኝ ነበር። ሁላችንም እጅግ ዘመናዊ የጊዜውን ፋሽን የምትከተል ከሰውና ከአካባቢው ጋር በቀላሉ የምትግባባ ልጅ ነበር በአእምሯችን ቀርጸን የነበረው። ቅድም ግን ገና ወደ እልፍኙ ብቅ ስትይ የራሴን ኃይል እንድጠራጠር ያደረግሽኝ ብለው ሲስቁ አብሬያቸው ልሳቅ እንጂ አስተያየታቸው ሁኔታዬን በመውደድ ይሁን ወይም በመንቀፍ በጭራሽ ሊገባኝ አልቻለም። ቢያትሪስ ንግግራቸውን በማርዘም ማክሲም በጣም በሚያሳዝን ሁኔታ ላይ እንደነበርና ከኔ ጋር በመገናኘቱ ያንን ጨለማ ጊዜ ያስረሳው መሆኑን ሲነግሩኝ ልቤ ለሁለት ተከፈለ። አንዱ ልቤ እንዲሁ እንደ ጀመሩት ስለ ጥንቱ ማንደርሌና ስለ ማክሲም ሕይወት ለመስማት ሲጓጓ፣ ሌላኛው ደግሞ ምናምኑን ቀርቶብኝ ሰላም ብቻ ባልተነፈ ኩባይ ነበር። እኔና ማክሲም በጸባይ በፍጹም አንገናኝም። እኔ ለማንኛውም ነገር በጣም ግልጽ ነኝ። ለሰው ያለኝን ፍቅርም ሆነ ጥላቻ መደበቅ አላቅበትም። በአንድ ነገር ላይ ደስታ የሚሆን ሐዘን ካደረብኝ አውሎ ማሳደር አልችልም። ወዲያውኑ ገጽታዬ ላይ ይነበባል። ማክሲም ሁሉን ሆድ ውስጥ ቀብሮ ነው የሚኖረው። እኔ በረባ ባረባ ሁሉ ድንገት ቶግልና ወዲያው ደግሞ ይበርድልኛል። ማክሲም አንጥፈው ቢረግጡት እንኳን በትዕግስት ማሳለፍ ነው። ግን ትዕግስቱ ተሟጦ የገነፈለለት ማን ፊቱ ሊቆም ሰማይና መሬቱ ይደበላለቃል። አያደርስብሽ ብቻ አንቺን በቀላሉ የምትበገሪ አይነት አትመስይም አሉና ቢያትሪስ ፈገግ ብለው ጎንተ ላደረጉኝ። ይህንን እዚህ ላይ ተተው ወደ ጸጉሩ የተሸጋገሩ አንዴ ወደ መልሹ ወደዚህ ሲሉኝ የፈቃዳቸውን ሆንኩላቸው።
ስለገዟቸው ልብሶች አይነት ስለሌላው ሁሉ ጠየቁኝ። ሆን ብለው ተዘጋጅተውበትም ይሁን ወይም እንደመጣላቸው ባላቅም ያልዳሰሱት ነጥብ አልነበረም። ለመሆኑ ከሚስስ ዳንቨርስ ጋር ተስማማላችሁ ብለው ድንገት ለሰነዘሩት ጥያቄ ወዲያው መልስ ከመስጠቴ በፊት አጎንብሼ እየተከተለን የነበረውን ጃስፐር ማሻሸት ጀመርኩ። ጠለቅ ብዬ ባላቃቸውም ትንሽ የሚያስፈሩ ብጤ ናቸው አሉ። ምን ያስፈራል ደግሞ? እኔም ብዛም ልቤ ባይፈቅዳትም እርሷ ግን አንድም ቀን ከበሬታ ነፍገኝ አታውቅም። አብዝተሽን ፊት አትስጫት። እኔ ምን አገባኝና ቤቱን ቀጥ አድርገው ስለያዙት በስራቸው ጣልቃ። እሱን እንኳን ታዩ፣ የቤቱን መቤት አንቺ እንጂ እሱ አይደለችም ሲሉኝ አባባላቸው ትናንት ማታ ማክሲም ከነገረኝ ጋር መመሳሰሉ ገረመኝ። ልብ አርጊ፣ ለጊዜው ልትረብሽሽ ስለምችል እርጊቷን ሁሉ በጥንቃቄ መከታተል ነው። ሌላው ደግሞ ቅናት አይኗን አሳውሯትናልና ጠንቀቅ ማለቱ ይበጃል። እንዴ አልኩ በድንጋጤ። በማን ነው የሚቀኑት? በኔ ብዬ አይናቸውን ሳያቸው ዋላስ በኔ ኖሯል ሲሉ እንደማፌዝ ብለው ገረመሙኝ። እኔ ነገሩ በፍጹም አልገባኝም። ከማክሲም ጋር የተለየ ግንኙነት ነበራችሁ ማለት ነው? ወቸው ጉድ! ወዴት ሄድሽብኝ? ጉዳዩ ከነሱ ጋር የተያዘ መቾንና እንዲያውም እሱም በጣም ነው የምታከብረው። ቀጥ ብላ የምትታዘዘው ነው የሚመስለኝ። ሴትዮዋ አንቺ መምጣት አልፈቀደችውም፣ አልወደደችውም ነው ምልሽ። እንዴ እኔ ምን በደልኳቸውና ነው የሚጠሉኝ? አያውቁኝ፣ አላቃቸው። የገባሽ መስሎኝ እኮ እንዲህ የምደርቀው። ማክሲም አልነገርሽም ማለት ነው? አሮጊቷ ለርብቃ የተለየ ፍቅር ስለነበራት አሃ በቃ የተውት። አሁን በደንብ ነው የገባኝ አልኩ ንግግራቸውን አቋርጬ። በምክር ያደረግነው ይመስል ሁለታችንም ጃስፐርን መታ እያረግን ማሻሸቱን ቀጠልን። ውሻው ደግሞ እንዲህ አይነት እንክብካቤ እንግዳ ሆነበት መሰለኝ። ከደስታ ብዛት በጀርባው ተንጋሎ ይንከባለል ጀመር። ቢያትሪስ በይ እንግዲህ እኛውልሽ ወንዶቹም እየመጡ ነው። ወንበር አስወጥተን እዚህ ጥላው ላይ አረፍ ብንጫወት ይሻላል መሰለኝ በማለት ጀምረው ወዲያውኑ የሐሳባቸውን አቅጣጫ አዙረው ኧረ አንቺ ጂልስ እንዴት ነው የተዘረጠጠው ባክሽ? በተለይማ ከማክሲም ጋር ሲታይ ጭራሹን ጎተራ ያህል የለ እንዴ? ደግሞ ይሄ ፍራንክ የሚሉት ጉድ ምን አይነቱ ሙዛዛ! ወደ ቢሮ ሄዶ እዛ በገላገለን ሰው እንዲያው አንድ ጊዜ እንኳን ጣዕም ያለው ንግግር አይናገርም እንዳሉ ወንዶቹ ደርሰው ከኛ ጋር ተቀላቀሉ። ሚስተር ክራውሊ ሰዓቱን አየና አሁን እንኳን ይፈቀድልኝና አሰናብቱኝ። መቼም ሚስስ ዶይንተር ስለምሳ ግብዣው ከልብ አመሰግናለሁ ሲል እጁን እየጨበጥኩ እንግዲህ ልመድብ እየተመላለስክ ጠይቀን አልኩት። እነ ቢያትሪስም ሄደው ከማክሲም ጋር ብቻችን እንድንሆን ነበር ፍላጎቴ። ሮበርትስ ወንበሮቹና ምንጣፎቹን ይዞ መጣ። ሚስተር ጂልስ ምንጣፉ ላይ በጀርባቸው ተንጋለው ባርኔጣቸውን ወደ አፍንጫቸው ዝቅ አደረጉት። ጀርባቸው ገና መሬቱን ከመንካቱ አፋቸውን ከፍቶ ሲያንኮራፉብን ኧረ አንተ ሰው አፍህን ዝጋው አሉ ቢያትሪስ። መሽተኛው አልተኛውም እኮ ብለው እያኩተመተሙ አይናቸውን ከፈት አድርገው እንደገና ዘጉት። ጂልስ በባልና ሚስት አኳና እየተገረም ሐሳቤ መበታተን ሲጀምር አሮጊቷን ሄደን መጠየቅ አለብን እኮ የሚለው የማክሲም ንግግር ከሐሳብ መንገድ ይመለሰኝ። አሁንስ በጣም ጅጅት ነው ያለችው። ምስኪን ምግብ መብላት ሁሉ ተስኗት ካፏ ሲንጠባጠብ እንዴት ነው የምታሳዝነው አሉ ቢያትሪስ። ሁለቱ ስለ አያታቸው ሲነጋገሩ እኔ ማክሲም ትከሻ ላይ ደግፍ ብዬ ባገጭ እያሻሸው ታደምጣቸው ነበር። ማክሲም ማፉ ከቢያትሪስ ጋር ሲያወራ እጄን በስግታ ሲያሻሽ ሐሳቡ ግን ከሱ ጋር አልነበረም። ጃስፐርን ሆንኩ አይደል እንዴ? ልክ እኔ ጃስፐርን እንደማደርገው እኮ ነው ማክሲምም እያደረገኛለሁ። መታ ሲያደርገኝና ሲያሻሸኝ ደስ እያለኝ ወደ እርሱ እጠጋለሁ። ጃስፐርን እንደምወደው ነው ማክሲም የሚወደኝ አልኩ በልቤ። ንፋሱ ጋብ ሲል አካባቢ ሁሉ ጸጥ ረጭ አለ። ጂልስ ጭንቅላታቸው ላይ የሚያንዣብበው ንብ
በባርኔጣቸው አባረው ወደ ነበሩበት ተመለሱ። ጃስፐር ደግሞ ምላሱን ግራና ቀኝ እያወዛወዘ ከጎኔ ኩርምት ብሎ ተቀመጠ። ጎንና ጎኑን በምላሱ እያበሰ አልፎ አልፎ ቀና ብሎ ሲያይኝ ትልልቅ አይኖቹ ይቅርታ የሚጠይቁ ይመስሉ ነበር። ጸጥታው፣ የአረንጓዴ መስክ ልምላሜው፣ የእጽዋቱ ህብረ ቀለምና የአበቦች መዓዛ ዙሪያውን ካደመቀው የፀሐይ ብርሃን ጋር ተዳምረው መንፈስን የሚያሸፍቱ ነበሩ። በኃይለኛው ሞገድ ሲናጥ የቆየውን ባህር ጸጥታ ሰፈነበት። እዚህም እዛም አበቦችን የሚቀስሙት ንቦች ከአንዱ አበባ ወደ ሌላው ሲበሩ ይቆዩና ጭንቅላታችን ላይ ያጃብባሉ። ለትርኢቱ ተጨማሪ ውበት ለመስጠት ይሁ ብለው ያደረጉት ይመስል ነበር። ቃል ሳልተነፍስ ከሌሎችም ጆሮዬን ሳልሰጥ እንዲሁ እንደተቀመጥኩ ይህንን ውድና ድንቅ ትርኢትና ጊዜ ለዘላለም ማቆየት ብችል ምንኛ በታደልኩ ነበር። ይህ ሁላችንም የከበበ ጸጥታ በሁላችን አእምሮ ውስጥ የሰረጸው ፍሳ ነገ ሊገኝ አለመቻሉ በጣም አሳሰበኝ። ዛሬ ጓዞን ጠቅልሎ ስፍራውን ለነገ ሲለቅ በርካታ ውጥንቅጥ ሁኔታዎች ሊከሰቱ ይችላሉ። የነጎቹ እኛ የዛሬዎቹን ሆነን አንቀርብ ይሆናል። መለየት አለ፣ ለበሽታ መሸነፍ፣ ለህልፈት መንበርከክም ሊሆን ይችላል። ነገኛ አይደለም፣ እንዳቀድነው እንዳሰብነው ሊሆን የማይችል የራሱን ሁነቶችና ክስተቶች ይዞ ብቅ የሚል የማይዳሰስ የማይጨበጥ የረዥሙ የጊዜ ሰንሰለት አንዱ ምናባዊ ቀለበት ነው። ማክሲምም እንደኔው ትናንትን ለታሪክ መዘክርነት አስቀምጦ ነገን ከሀሳቡ ልቆ ጥሎ እንዲህ እጅ ለእጅ እንደተቆላለፍን፣ እንዲህ በደስታ እንደተዋጥን፣ እንዲህ እንዳማረብን እስከ ወዲያኛው በኖርን አሰኘኝ። ግና ይሄ መከረኛ ልቤ አይዞሽ እያለ ያስጋለበኝ እንጂ ምኞቴ ሁሉ ከንቱ እንደሆነ ሳይገባኝ ቀርቶ አይደለም። ምንም ብመኝ፣ ምን ያህል ብጓጓ ተፈጥሯዊውን ህግ ልጥስ የጊዜን ጉዞ ልገታ እንደማልችል አልጠፋኝም። ማክሲም እንኳን ይህንን ውስጣዊ ስሜቴን የሚያቅልኝ አይመስለኝም። ቢያትሪስም የኔ ጭንቀት ደንታችሁ አይደለም። ከማክሲም ጋር እያወሩ ሳሩን እየነጩ የተጋደሙት ባላቸው ላይ ያርከፈክፉታል። ለእነሱ ይህ ወቅት ከሌሎች ቀናት የተለየ አይደለም። ስለ ትናንቱ ማንሳት እንደሚያሳፍረኝ እነሱን የሚያሳፍራቸው ስለ ነገው ማሰብ እንደሚከብደኝ የሚከብዳቸው አይደለም። ኧረ ሳይመሽ እንሂድ የሚለው የቢያትሪስ ድምፅ ርቄ ከነጎድኩበት መልስኝ። ቢያትሪስና ባለቤታቸውን ለመሸኘት እንቅስቃሴ እንደጀመረን ማክሲም ምስራቃዊን ህንፃ እንድናስጎበኛቸው ጠይቋቸው ተያይዘን ወደዚያው አመራን። እንግዶቹ በህንፃው እድሳትና በክፍሎቹ አደረጃጀት ያደረባቸውን አድንቆት ገልጸው ሲወጡ ቢያትሪስ ማበጠሪያን አንስተው ካስፈቀዱኝ በኋላ ጸጉራቸውን ለማበጠር ከመስታወቱ ፊት ለፊት ቆሙ። ማበጠሪያውን እያደነቁ ለሰርጌ የተሰጠኝ ገጸ በረከት እንደሆነ ጠየቁኝ። የማክሲም ስጦታ መሆኑን ስነግራቸው በጣም ቆንጆ ስጦታ ነው፣ እኛም እኮ ስጦታ ልንሰጥሽ ይገባል፣ እስቲ ንገሪኝ ምን ብንሰጥሽ ይሻላል አሉኝ። እኔ እንጃ፣ ኧረ ግድ የለም አትጨነቁ። ምን ማለትሽ ነው? ምንም እንኳን ለሰርጋችሁ ባትጋብዙንም ስጦታሽን ግን በምንም አይነት አላስቀርብሽም። ወይኔ መቼም በዚህ እንዳልተቀየማችሁን ተስፋ አደርጋለሁ። ማክሲም ግርግሩን ስላልፈለገ ነው ሰርጋችን ከሀገር ውጭ እንዲሆን የወሰን ነው። ኧረ አልተቀየምንም፣ እንዲያውም ጥሩ አድርጋችኋል፣ ለዚያውም ቢሆን ያን ያህል ብለው ጅምራቸውን አንጠልጥለው ተውት። ቦርሳቸው ወደቀ። እጭ ምን አይነት ጣጣ ነው! ማንጠልጠያውን ሰበርኩት መሰለኝ። አይ ምን ነበር የጀመርኩት ልጅ፣ ረሳሁት እኮ። አዎ ስለ ሰርግ ስጦታ የግድ አንድ ነገር መስጠት አለብን። ጌጣጌጥ ቢሆንልሽ ምን ይመስልሻል ሲሉ ጠየቁኝ። መልስ አልሰጧቸውም። የሆነው ያልሆነውን ሁሉ እንደመጣላቸው እየዘባረቁ እንግዲህ ደስ ባላችሁ ጊዜ በቅ ብላችሁ ጠይቁን። እኔ ሰዎች በራሳቸው አነሳሽነት ሲጠይቁኝ እንጂ መጋበዝ አልወድም ሲሉኝ በጣም አመሰግናለሁ አልኳቸው። ሚስስ ቤትሪስ እጄን ይዘው ወደ እርሳቸው ካስጠጉኝ በኋላ ጉንጬን ቆንጠጥ አድርገው በእንግዲህ ደህና ሁኝ፣ በረባ ባረባ ጥያቄ ስላደረኩሽ ይቅርታ አድርጊልኝ። እኔ ዘዴ የሚሉት ነገር አላቅበትም፣ እንዳገኘው ነው ማውራው። ስለዚህ ጠባዬ ማክሲም በደንብ ይነግርሽ ይችላል። ቀደም ብዬ እንደነገርኩሽ ደግሞ እንደገመትኩሽ አይደለም ያገኘውሽ አሉና ትክ ብለው እያስተዋሉኝ ሲጋራቸውን አቀጣጠሉ። የምለውን ለመስማት የቸኮሉ አይነት
አፋፊን ቢጠብቁም ቃልም አልተነፈስኩላቸው። በመጨረሻም አንቺ እኮ ከርብቃ በጣም የተለየሽ ነሽ የሚለውን መርሳቸውን ነስንሰውብኝ ሄዱት። የእንግዶቻችን መኪና ከእይታችን እንደተሰወረ ማክሲም እጄን ያዝ አድርጎ ተመስገን ግልግል ነው ብሎ በረዥሙ ተነፈሰና በእንግዲህ አንድ ነገር ደርቤና ትንሽ እንሸራሸር ሲመጉለቱ ድብትን ያደርገኝ አለ። በእርግጥም የመልኩ መለወጥና ድክምክም ማለቱ በደንብ ያስታውቅበታል። እህቱንና ባለቤታቸውን ማስተናገዱ ለምን ይህን ያህል እንደከበደው ባይገባኝም ምክንያቱም ከመጠየቅ ታቀቤ እሺ አንዴ ሮጥ ብዬ ኮቴን ለብሼ ልምጣ ስለው እዛኛ እቃ ቤት ውስጥ ብዙ የዝናብ ልብሶች አሉልሽ አንዱን ብድግ አድርገሽ ነይ አለኝና ሀሳቤንም ሆነ እንቅስቃሴን ሳይጠብቅ ሴቶች አንዴ መኝታ ክፍላቸው ከገቡ ቢጎተቱ ማይወጡ እባክህ ሮበርት ለሚስ ዳውንተር አንድ የዝናብ ልብስ ታመጣላት በማለት ሰራተኛውን አዘዘው። ትግስት ከማጣቱ መቁነጥነጡ ጭራሽ እንቆቅልሽ ሆነብኝ። ከመቼው እንደደረሰ ሳለው ወዲያ ማዶ ቆሞ ጃስፐርን እየጠራውና ና አንተ ደደብ የሆንክ ጉድ ዛሬ ይህንን ስብ ከረጢትን ነድዬ ሸክምህን ካላራገፍኩልህ ሲል ሰማሁት። ጃስፐር በደስታ እየፈነደቅ በጌታው ዙሪያ እየተሽከረከረ ሲጮህ ዝም በል የምን ማላዘን ነው በማለት አንቧረቀበት። ወዲያው ፊቱን ወደ ቤቱ መለሶ ይሄ ሮበርት ደግሞ ቤት ገብቶ ቀረ አለ በመበሳጨት። ሮበርት የሮጥ ያመጣልኝ እኔ ዝናብ ልብስ እየተጣደፍኩ ለበስኩት። ኮቱ እንደበዛብኝ ባቅ መቀየሩ የማይሞከር ነውና እየተንከረፈፍኩ ማክሲምን መከተል ሌላ ምርጫ አልነበረኝም። ከቢያትሪስ ጋር ተግባብታችኋል? ትንሽ ግን ግራ ሳታጋባሽ አትቀርም። እንደ እውነቱ ከሆነ በዚህ ምድር ላይ ያሉ ከሚባሉ ድንቅ ሰዎች አንዷ ብትሆንም አንዳንዴ የምትናገረውን አታውቅም አለ ማክሲም። ጉዟችን እንደጀመርን ግንዛቤ እስካስጨበጠኝ ድረስ የቢያትሪስ ጥፋት ሊስተዋለኝ ባይችልም ከመጠየቅ ዝምታን መረጥኩ። አንቺስ እንዴት አገኘሻት በማለት አያይዞ ሲጠይቀኝ ግን በጣም ነው የወደድኳቸው፣ በደንብ እኮ ነው ያጫወቱኝ አልኩት። እደድ ወታችሁ ምን ነበር የምትልሽ? እኔ እንጃ ምን አሉኝ። እኔ ነበርኩ አብዛኛውን ስለፈልፍ የቆየሁት ስለ ሚስ ቫን ሁበር እኔ እናንተ እንዴት እንደተገናኘና የመሳሰሉትን ነገሮች እያነሳው ሳጫወታቸው ነበር። እርሳቸው ደግሞ እንደጠበቁኝ እንዳልሆንኩባቸው ነው የነገሩኝ። እንዴት ነበር የጠበቀችሽ ደግሞ? አለ አይደል ይበልጥ ቀልጣፋ ይበልጥ ስልጡን ሴት ትሆናለች ብሎ ይሆናል። ከሰው ጋር በጣም የመግባባት ችሎታ ይኖርሻል ብዬ ገምቼ ነበር ብሎኛል። ማክሲም ለአፍታ ጸጥ ካለ በኋላ ጃስፐርን ለማጫወት እያጎነበሰ አንዳንዴ ቢያትሪስ ትጃጃላለሽ ልበል አለ። ምንም ሳንነጋገር መስኩን አቋረጥን። ቁጥቋጦችን አልፈን በዛፎቹ መሃል ገባን። ከማክሲም ጎን ሽጉጥ ብዬ ክንዱን በእጆቼ ጥርቅም አድርጌ ያስኩና ማክሲሜ ጸጉሬን ትወደዋለህ ስል ጠየቅኩት። ጥያቄ ዱብዳ ሆነበት መሰለኝ። በግርምታ አተኩሮ እየተመለከተኝ አዎን እወደዋለሁ። ምን ጥያቄ ነው የምትጠይቂኝ? ጸጉርሽ ደግሞ ምን ሆነ? አይ ዝም ብዬ ነው ለማወቅ ስለፈለኩ ስለው በጣም የምትገርሚ ነሽ በማለት ጭንቅላቱን ነቀነቀ። ገላጣው ስፍራ ስንደርስ ጃስፐር ወደ ግራ የሚታጠፈውን የእግር መንገድ ትቶ ወደ ቀኙ ታጠፈ። የኔ ምስኪን ና ወዲህ፣ በዚህ አይደለም መንገዳችን አለው። ውሻው የማክሲምን ድምፅ ሲሰማ ዞር ብሎ አየን። እነበረበት ቆሞ ጭራውን ካወዛወዘ ሌላ የጌታውን ትእዛዝ ለማክበር እየተዘጋጀ አይመስልም ነበር። ትዕይንቱ ቢገርምም ለምንድን ነው በዚህ አቅጣጫ ለመሄድ የፈለገው ስል ጠየቅኩት። እዛ አካባቢ የምናቆማት አንድ ጀልባ ስለነበረች አዘውትረን መጣ ነበር። ምናልባት ያው ሁኔታ ትዝ ብሎት ይሆናል አልና በአጭሩ መልሶልኝ ጃስፐር እንዲመለስ በድጋሚ ጠራው። ትተነው መሄዳችንን አይቶ ጃስፐርም ተከተለን። የደስታ ስሜት ይዳስሰኝ ጀመር። ማክሲም ቀና ብዬ ሳየው ቀደም ሲል አጥልቶበት የነበረ የብስጭትና የንዴት ስሜት እየለቀቀው ፊቱ ፈካ ማለቱና እሱነቱን በደስታ ስሜት መታጀቡ ደስታዬን ይበልጥ አጎላው። በደንብ ይወይና አካባቢ አለኝ ማክሲም ድንገት እንቅስቃሴውን አቋርጦ ቁጥቋጦውን ሰንጥቆ ጅረቱን ተከትሎ የሚጥመለመለውን ቀጭን መንገድ ያስያዝኩት አይኔን
ከአንድ ሸለቆ ላይ ያሳረፍኩት። ልዩ ልዩ ህብረ ቀለማት የተላበሱት አበቦች ክፉኛ ልብን ይሰርቃሉ። መዓዛቸው ስሜትን ያሸፍታል። እላያቸው ላይ ይርከፈከፍ የነበረው ዝናብ ጭንቅላታቸውን ቢያበሰብሰው ውበታቸውና ግርማ ሞገሳቸውን አልገፈፈውም። የአበቦቹ ውበት አየሩ ላይ የተገኘው መዓዛቸው ከዝናቡ ድምፅና ከጅረቱ ሹብሹብታ ጋር ተቀናጅተው የፈጠሩት ህብር ለተፈጥሮ ውበት ምንጭነት በተምሳሌትነት የሚቆም ነው። ማክሲም ይህን የመሰለ ጸጥታ ማደፍረሱ የከበደው ይመስል ይህንን ነው እንግዲህ የፍስሐ ሸለቆ የምንለው በማለት በሹክሹክታ ነገረኝ። የኔ ፍራቻ ከእርሱ ብሶ አንገቴን እየነቀነቅ አድናቆቴን ቀጠልኩ። አንዲት አበባ ከመሬት አንስቶ ሰጠኝ። ከመጠውለጉም በላይ ሰው እግር አጎሳቅሎታል። በእጄ ጠራረኳት። መዓዛዋ ቢታደስብኝ ሕይወት የዘራሽ መሰለኝ። አገላብጬ አየኋት። ይህ ውበት፣ ይህ እይታ ያሳደረብኝ ልዩ አድናቆትን አጣጥሜ ሳላበቃ አእዋፍ የቀበበሎች ዝማሬያቸውን ጀመሩ። ደስታው ቢያይልኝ ናላይን እንዳልስሰገው የግራውን ስለው የቀኙ የላዩን ስለው የታቹ ሁሉም አይናዎች ሆኑብኝ። ውበታቸውን ተላብሼ መዓዛቸውን ተጋርቼ ከአበቦቹ ጋር እየተሻሸው መጓዙ አንሶኝ ጣዕመ ዜማ መታጀቤ ጭራሹን አሰገረኝ። እውነትም የፍስሐ ሸለቆ የማንደርሌ ውብ ሕይወት የሚቀዳበት ምንጭ አሰኘኝ። ከባህሩ ዳርቻ ስንደርስ ሁኔታዬን በአንክሮ ሲከታተል የቆየው ማክሲም ግሩም አይደል? መቼም እንደወደድሽው ተስፋ አደርጋለሁ ሲለኝ ግሩም ብቻ ድንቅ እጹብ እንዲህ ዝንተ ዓለም ኑርብኝ የሚያሰኝ ስፍራ ማለቴን እንጂ ያኔ በዚያ ስካር ቃላቱ አገላለጾ እንዴት እንዳመጣልኝ አላውቅም። እዛው አረፍ እንዳልን አንዴ የባህሩን ሞገድ እያደነቅን አንዴም ከጃስፐር ጋር እየተጫወትን ጊዜያችንን ገፋን። የጃስፐር ድምፅ ጥፍት ሲልብን ዙሪያችንን ቃኘን። ተብዛው ጠፋብን። ብንጮ ብንጣራ ብቅ አልላለ። ባህሩ ሰጥሞ እንደሆነ ብለን ቢሆን ለመፈለግ ተነሳን። ባህሩ ሰጥሞ እንደሆን እንደዛ ነው እንዴ ብልም ማክሲም ሐሳቤን አልተቀበለውም። ወደ ፍስሐ ሸለቆ ተመልሶ እንደሆነ ማክሲም ተጋግሞ ተጣራ። ጮክ ብሎ መጣራቱን ቀጠለ። ወደ ሸለቆ ተመለስን። ድምፅ ሰማውና ጩኸቱን ሰማኸው? በዚህ በኩል አቆራርጦ ሄዷል ማለት ነው ብዬ ድምፁን ወደ ሰማሁበት አቅጣጫ መጣራት ጀመርኩ። ተው እባክሽ የራሱ ጉዳይ፣ አሁን ለሱ ብለን በዚህ በኩል እንሄድለት ነው አለ ማክሲም ድምፁን ረገጥ አድርጎ። ውይ ተው እንጂ ማክሲም፣ ምስኪን ወርቆ ተጎድቶም ሊሆን ይችላል። ሂጂ ልፈልገው እንጂ ሰማላ አሁንም እየጮኸ ነው እኮ ስለው፣ አንቺ ደግሞ ዝም ብለሽ ነው፣ ምንም አይሆንም አልኩሽ፣ መንገዱን ስለሚያውቀው ተመልሶ ይመጣል አለ ማክሲም እንደ መበሳጨት ብሎ። ምንም ያልሰማው መስዬ ቋጥኙን እየዋጠት ወደ ጃስፐር አመራው። ወድቄ እየተነሳው እንደምንም ጥርሴን ነክሼ አቀበቱን ተያዝኩት። ማክሲም በጃስፐር ላይ ይህን ያህል መጨከኑ ከቶኑ ሊገባኝ አልቻለም። ጥቂት ከፍ እንዳልኩ ቀደም ሲል ያየሁትን የሚመስል ባህረ ሰላጤ ያየው። ውሃውን ለመከላከል የተገነባው ግድብም ይታያል። በቁጥቋጦቹ መሃል ደግሞ አንድ ጎጆ ቢጤ ነበር። ጃስፐርን አየሁት። ከባህሩ ዳርቻ ጎንብሶ አሸዋውን በሚጭረው ሰው ዙሪያ እየተሽከረከረ ይጮዋል። የተጫማ ቦቲና የደፋው ቆብ አሳ አጥማጅ የሚያስመስለው ሰውዬ ግን የጃስፐርን ጩኸት ቁብም አላለው። ጃስፐር ና ወዲህ ና እያልኩ ብጣራው ጃስፐር ቀና ብሎ አይቶኝ ጭራውን እያወዛወዘ ጩኸቱን ቀጠለ። ቀና ብዬ ግራ ቀኙን ብቃኝ ማክሲም አልታይስ ሲለኝ ወደ ባህሩ አዘገምኩ። ሰውዬው ኮቴን ተከትሎ አንገቱን ሲመልስ ጩልጩል አይኖቹና እርጥብ ቀይ አፉ አንዳች ስሜት አጫሩብኝ። ፈገግ እንደማለት ሲቃጣ ከጥርስ ይልቅ ድዱን ነበር ያሳየኝ። ነካ የሚያደርጉ አይነት ሰው ነው። እንደምን ዋሉ? በጣም ያስጠላል አይደል አለኝ ሰውየው። ደህና ዋሉ? አዎ ዛሬ አየሩ ጥሩ አይመስለኝም አልኩት። አትኩሮቱን ከኔ ላይ ሳይነቅል ይበልጥ እየፈገገልኝ ዛጎል አገኝ ብዬ ነው ምለፈው። ከሰዓት በፊት ነው መቆፈር የጀመርኩት፣ አንድም አላገኘውም አለ። አረ ምንም ሳያገኙ ብዙ ደከሟ። አሁን ምንም ዛጎል የለም። ሰውየውን ትቼ አይኔን ወደ ጃስፐር ወረወርኩትና አረ አንተና ጃስፐር ናኒ ድጌ መሸኩ ነው አልኩት። ጃስፐር ግን በቁጣ እየተቅበጠበጠ አላይታይ ሲሮጥና ሲጮሳው በእጄ የሚለኛል መሰለኝም። አስሬ እንዳልወስዱ ደግሞ ማሰሪያ አልያዝኩም። ወደ ሰውየው ዞር ስል አጎንብሶ ከንቱ ድካሙን ተያይዞታል። ገመድ ይኖሮት ይሆን ብዬ ስጠይቀው ጭቅላቱን እየነቀነቀ ምንም ዛጎል የለም
ቀኑን ሙሉ ስቆፍር ነው ያልኩት እንዴ ቀኑን ሙሉ ስቆፍር ነው ያልኩት እያልኩት ብሎኝ ሰማያዊ አይኖቹን ያሻሽ ገባ። ውሻው አልሄድ ስላለኝ ማሰሪያ እኮ ነው የጠየቅኩት ብሎ ያን ችላጅል ፈገግታው እንደገና ቢጋብዘኝ ግድ የለም ይተውት አልኩት። ብድግ ብሎ ደረቴን በጣቱ ገፋ አደረገና ይህን ውሻ እኮ አውቀዋለሁ የዛ ግቢ ውሻ ነው አለኝና ፈጠጠብኝ። አሁን ይዤው ለመሄድ ፈልጌ ነው። ለምን? የእርሱ ውሻ አይደለም? የሚስተር ዳይንተር ነው። ወደ ቤት ለወስደው ነው አለኝና ጸጥ። ጃስፐርን ደጋግሜ ጠራሁት። እኔን ችላ ብሎ ንፋስ ከሚያርገበግበው ላባ ጋር ይሯሯጣል። ጎጆ ውስጥ ማሰሪያ ለመፈለግ ወደሱ ያመራው። የቤቱ ዙሪያ በዳዋ ቢወጥም በአንድ ወቅት እንክብካቤ ያልተለየው መናፈሻ እንደነበር ካቻራው መረዳት ይቻላል። የተዘጋውን በር ከፍቼ ገባው። ቆሻሻ ነው፣ አቧራ ነው። የጀልባው ማሳረፊያ እስከሆነ ድረስ ገመድ ቢጤ አላጣም የሚል ተስፋ ይሞሸሸ። የአይኔን ብሌን ተጠራጠርኩት። በተሟላ ያጌጠ ክፍል ሊገጠመኝ የጠረጴዛው፣ የወንበሮቹ፣ የመጽሐፍት መደርደሪያው፣ የአልጋው፣ የዕቃ መደርደሪያው ከነ ኩባያዎቹና ሳኖቹ ምን ቀረው? እስቲ ባህር ዳርቻ ያየሁት ምስኪን መኖሪያ ይሆን የሚል ጥርጣሬ ያደረብኝ። የአቧራው እንዲያ መቆለል፣ የቤቱ ወነውና ማለት የድር መሸፈን ግምቴን ገሰሰው። ፍርሃት አለኝ። ዙሪያዬን የከበበኝ ጨለማ እርጥበቱና ቅዝቃዜው ተጫጫነኝ። ካፌው ጣሪያ ላይ ሲያርፍ የሚፈጥረው ድምፅ ዘገነነኝ። ያም ሆኖ ፊት ለፊት ያየሁትን በር እግሬ እየመታታ ሄጄ ከፈትኩት። ልቤ መምታቱን ጨመረ። ትኩሳት ያየለ አንድ ልዩ ግዙፍ ኃይል ጨምድዶ የሚያስቀረኝ የመሰለኝ የተሸማቀቅ ግራቀኙን ገልመጥ አደረኩ። እዚህም እዛም በጨረፍታ የቃኟቸው ዕቃዎች ለጀልባዎች ማሳረፊያ የተዘጋጀው ክፍል መሆኑን ነገረኝ። ገመድ አገኘሁ። በአቅራቢያ ባገኘሁት ቢላ የምፈልገውን ያህል ቆርጬ ሰልዬ ስወጣ ከራሴ ጭምር ምሻሽ መስል ነበር። ሰውየው ቁፋሩን አቋርጦ ጃስፐርም ጩኸቱን አቁሞ ሰላም ፈጥረው ጎን ለጎን ቆሞን ሳያቸው ገረመኝ። ጃስፐርን እያባበልኩ ሊይዘው ሳጎነብስ እንደ በፊቱ አልሸሸኝም። ጎጆ ውስጥ እኮ ገመድ አገኘሁ ብለው ሰውየው መልስም አልሰጠኝ። ገመዱን ጃስፐር አንገት ላይ አጥልቄ እንዳበቃው ይበሉ እንግዲህ ደህና ይሆኑ ስለው ግን አንገቱን ዘበል አድርጎ በእኛ ጠባብ ጅላጅል አይኖቹ እየመረመረኝ ወደዚያ አልፎ ሲሄዱ አየሁት እኮ አለኝ። አዎ በመሄዴ ሚስተር ዳይንተር ቅር አይሰኝም አልኩት። ግን እኮ አሁን እሷ ወደዛ አትሄድም። አሁን አትሄድም። ባህር ውስጥ ግብት ባህለች አይደል? ከእንግዲህ ተመልሳ አትመጣም። አሁን አትመጣም ስለው ደንገጥ እንደማለት አለና እኔ ግን ምንም አልተናገርኩም አይደል? ተናግሬያለሁ እንዴ ብሎኝ ተቁለጨለጨ። በፍጹም ምንም አላሉም ስለው እያልኩ መጎመ ወደ ቁፋሮ አጎነበሰ። ጃስፐርን እየጎተትኩ ጥቂት ፈቅ እንዳልኩ ማክሲም እጆቹን ኪሱ ውስጥ ከቶ ቋጥኙ ላይ ቆሞ ሲጠብቀኝ አገኘሁት። ይቅርታ ይህ ጃስፐር አልመጣ ብሎኝ ገመድ ስፈልግ እኮ ነው አልኩት። አይኑን እያየው ምንም ሳይናገረኝ ፊቱን አዙሮ መንገዱን ቀጠለ። በቋጥኙ በኩል አንመልስም እንዴ ስለው የያዝነው መንገድም ይመልሰናል አለኝ። ጎጆውን ወደ ጎን ትተን ወደ ጫካው የሚያመራውን መንገድ እንደያዝን ይቅርታ ጃስፐር አስቸግሮኝ የዘገየሁት ሰውየው ላይ ይጮህ እንሂድ ብለው ቤት ሰምቶኝ በማለት ይቅርታዬን በድጋሚ አቅርቤ ሰውየው ግን ማን ነው ስል ጠየቅኩት። ቤን የሚባል የዋ ምስኪን ነው። ሽማግሌ አባቱ የጥንት ጠባቂ ነበሩ። እዚሁ ማሳው አጠገብ ነው የሚኖሩት ካለ በኋላ ለመሆኑ ይህን ገመድ ከየት አገኘሽው ሲል ጠየቀኝ። ጎጆ ውስጥ። በሩ ክፍት ነበር እንዴ? ገርበብ ብሎ ስለነበር ገፋ ሳረገው ተከፈተ። የጀልባ እቃዎችና አንዲት ትንሽ ጀልባ ካለችበት የውስጠኛው ክፍል ነው ገመዱን ያገኘሁት አለና ጥቂት ጸጥ ካለ በኋላ ተቀርቅሮ የነበረውን በር ማን እንደከፈተውን ያልገባኝ ሲለኝ በማላቀው ጉዳይ ከመቀባጠር ዝምታን መረጥኩ። ወዲያው በሩ ክፍት መሆኑን ቤት ነው እንዲነገርሽ ሲል ጠየቀኝ። አረ እሱ ምን ይናገራል? እንኳንስ ሊነግረኝ የምጠይቀውን ሁሉ አልገባ እያለው ሲደነጋገር ነበር። ሲያስመስል ነው ባክሽ። ያለው ቀን ምንም ሳያምታታ ቀጥ ብሎ ነው የሚናገረው። አንቺ እንዳታቂበት ብሎ ነው እንጂ ይሄን የጎጆውን መዝናኛ አድርጎት ይሆናል። አይ
አይመስለኝም ማክሲም። ሰው ቤቱ እኮ ሰው ድርሽ ብሎበት የሚያውቅ አይመስልም። በአቧራና በርጥበት መጽሐፍቱ አይበላሹም ትላለህ። አይጥም ሳይኖር አይቀርም። የሶፋዎቹ ጨርቆች ተቦጫጭቆ የለም እንዴ? ምክንያቱ ባይገባኝም ማክሲም ጥያቄን ወደ ጎን ገሸሽ አርጎ እርምጃውን አፈጠነው። ጥቅጥቅ ያለ ጫካ ነው። የመንገድ ወጣ ገባና የዝናቡ ማየል ለምን አይናዛለው። እግሬን ጎትት ጀመር። በዛ ላይ በከንቱ ሲዳክር ጉልበቱን የጨረሰው ጃስፐር መንቀሳቀስ እስኪሳነው አለከለከ። ኧረ አንተ ጃስፐር ለእግዚአብሔር ብለህ ተንቀሳቀስ። ምን ነው ብትጎትችው ወይ አንድ ነገር ብታረጊው። ያቺ ቢያትሪስ እንዲሁ ነው የተቃወምኳት። እውነት የሚውሻ ጭራሽ ስጋውን መሸከም አቅቶት የለም እንዴ? አለ ማክሲም አይኑን በኔና በጃስፐር ላይ ያፈራረቀ። ያንተ እኮ ነው ጥፋቱ። እንዲህ የተራመድክ እንዴት እንድረስብህ ስለው እንዲያ ተሽቀዳድመሽ እዛ ቋጤ ላይ ከመውጣት ይልቅ ያልኩሽን ሰምተሽ ቢሆን ኖሮ ይህን ጊዜ ቤት ገብተን ነበር። ጃስፐር እንደሆነ መንገዱን አልሳተውም። ለምን ልትከተዩ እንደፈለግሽ ግልጽ አልሆነ ያለኝ አለኝ። እንዴ ተሰብሮ ወድቆ ቢሆንስ? በዛ ላይ ማዕበሉ ጠርጎ እንዳይወስዶ ሰግቼ ነዋ። ማዕበሉ ያን ያህል የሚያሰጋ ቢሆን እኔ ዝም ብዬ የማይመስልሻል? እንዳትሄጂ እያልኩ ስወተውት ሐሳቤን ጥሰሽ ሄድሽ። አሁን ደግሞ ደከመኝ ብለሽ ታጉረመርቢያለሽ። ማጉረምረም እኮ አይደለም፣ ብረት ካልሆነ በስተቀር ስጋ ለበስ ፍጡር እንዲየተራመደ ላይ ደክሞ ኖሯል እንዴ? እኔ ጃስፐርን ለመከተል ሲሄድ ተከትለኝ ትመጣለህ አልኩ እንጂ ብቻዬን ለቀኸኝ የምትቀር አልመሰለኝም ነበር። ከዚህ ደደብ ውሻ ጋር ስንጡልጡል ለምን ብዬ ራሴን ላድክም ባክሽ። ጃስፐርን መከተሉ ከአሁኑ ድካም አይብስም እኮ ነበር። እንዲያውም ዝም ብለህ ሌላ ምክንያት ብታጣ ነው እንዲህ ማለት። የምን ምክንያት? እኔ ምን አውቄ አልኩት በመሰልቸት መልክ። ምን አልነው ሪ ብንቀይር? የማይደረገውን አንዴ እንደጀመርሽው ሳጨርሽው አንላቀቃት። ምክንያት ፍለጋ የሚያስጨንቀኝ ምንድን ነው? ምንስ የሚሉት ምክንያት? እኔን ተከትል ያልመጣህበት ምክንያት ይሆናል። መልካም፣ ግን አንቺን ተከትዬ ወደ ባህሩ ዳርቻ መሄድ ያልፈለግኩት ለምን ይመስልሻል? ባክ ማክሲም፣ ምን ነው ብታወኝ? እኔ ውስጥ ምክንያትን በምን ማወቅ እችልና? ጠንቋል ቀልብ ላለመሄድ መፈለግን ከገጽታ ማንበብ ግን ያን ያህል የሚያደግት አይመስለኝም። ከገጽታዬ ደግሞ ምኑን ያነበብሽው? ስንት ጊዜ ልንገርህ? ጨዋታን ቀይር በቃ እባክህ። ምን ያህል ላገሸገሸኝ ባወክልኝ። ኤኮን ሴቶች ስትባሉ ጸባያችሁ ክርክር ትጀምሩና ማጠፊያው ሲያጥራችሁ ዴው የምትሉት። እሺ ወደዚያኛው የባህር ዳር ለመሄድ ስላልፈለግኩ ነው ብልሽስ ትራኬልሽ ንገሪ። እዚያ ርኩስ ጎጆ አጠገብ ድርሽ ማለት አልፈልግም። አንቺም በእኔ የደረሰ ደርሶብሽ ቢሆን ኖሮ ካጠገቡን ባልዞርሽ። ግን ያልተነካ ግልግል ያቀላደል የሚባለው። እንኳንስ በውንሽ በልምሽም ስፍራውን ባረገጥሽው ጭራሽ ስሙን ሲያነሱብሽ ባንገፈግፈሽ ነበር። እንግዲህ የሚዋጥልሽ ከሆነ ሐቆ ይሄ ነው አለኝ። ፊቱ ገርጥቶ አይኖቹ እንዲያቡስስ ብለው ሳያቸው እጆቹን በእጆቹ ጥርቅም አድርጌ እሺ ምነው ማክሲምዬ ብትተወው ስለው ምኑን በማለት ጠይቀኝ። መልክ እንዲልውጥ ውጥ ሲል በጣም ነው የሚያስጨንቀኝ። እስካሁን ያደረግነው ምልልስ ሁሉ ረስተን ሌላ ደስ የሚል ነገር እንጫወት እባክህ እኔ ፍቅር ለኔ ስትል እርሳ። ምን ሲያንቀሸቅሸኝ እዚህ ማንደርሌ እንዳመጣውሽ በፍጹም ሊገባኝ አልቻለም። እዚያው ጣሊያን ውስጥ በደስታ መኖር ስንችል ምን አመጣል ብሎኝ እየተፈናጠረ ሄደ። እርምጃውን ከበፊቱ ስላፈጠነው ልቤ እስኪወልቅ ሮጥ ጀመር። በዛ ላይ ደግሞ ያንን ጃስፐር መጎተቱ ይበልጥ አስለፈለፈኝ፣ ባተናነቀኝ። መድረስ አይቀርም እናደረስን። ማክሲም ምንም ሳይናገር ወደ አዳራሹ ገብቶ በቀስታ ወደ ቤተ መጻሕፍቱ አመራ። አዳራሹ በር ላይ ለነበሩት ሽማግሌው ፍሪዝ ሻይ በአስቸኳይ እንዲቀርብልን ብሏቸው የቤተ መጻሕፍቱን በር ዘጋው። እንባዬ ሲፈስ ፍሪዝ እንዳይብኝ ክፉኛ ታገልኩ። ኧረ እመቤቲቱ ምን እንደነካቸው እንዲያዘቡታል፣ ከጌቶች ጋር ሳይጣሉ አይቀርም ብለው ለሰራተኞች በሙሉ ቢናገሩብኝስ ብዬ ባልፈራም ብቻው ትንሽ ተንፈስ ብልምለኛ ደስ ባለኝ። የዝናብ ልብሴን ሲቀበሉኝ ከመሬት ላይ አንድ ነገር አንስተው ማረቡን ጥለዋል ብለው አቀበሉኝ። አመስግኜ ኪሴ ውስጥ አኖርኩት። ወደ ፎቅ ልውጣ ወይስ ማክሲም ጋር ልግባ እያልኩ ከራሴ ጋር ሞገድ ጀመርኩ። መወሰን ተስኖኝ ጥፍሬን በጥርሴ እየከረከሙ ፈስሼ ቀረው። ቤተ መጻሕፍት ውስጥ እሳቱ ፏ ብሎ ሲነድ እንዲመስሉት ሜቴ አሉኝ ፍሪስ ተክዤ ቢያዩኝ እንደ መደናገጥ ብለው። ኧረ አመሰግናለሁ
አልኩና ወደዚያው አዘገምኩ። በሩን ከፍቼ ገባው። ማክሲም የተዘጋጁለትን ጋዜጦች ሸል ብሎ በሐሳብ ተውጧል። ግሮሰሪ የተኛው ጃስፐር የሚጌታው ትካዜ የገባው ይመስል አይኖቹ ብዙስ ብለው ሳያቸው አሳዘነኝ። በቀጥታ ወደ ማክሲም ጋር ሄድኩ። ከጎኑ ተንበርክኬ እባክህን ጌታ ሁለተኛ አትቆጣኝ ስል በለውስ አስተማጸንኩት። ፊቴን እያሻሸ እኔ አንቺን አልተቆጣውኝ አለኝ። እንዴ ብትቆጣም ይገባሃል። ደስታ እንዳደፈረስኩብ ይሰማኛል። ውስጣዊ ስሜት እንዲህ ሲቆስል ልብ ባዘን ሲብሰከሰክ ማየቱ በፍጹም ልቋቋመው አልችልም እኮ የኔ ፍቅር። ጌታዬ እወድሃለሁ እኮ እውነት አለና አቀፍ አረገኝ። ትወጂኛለሽ ብሎ አተኩሮ ሲመለከተኝ አይኖቹ ውስጣዊ ሕዋሳቴን የሚመረምሩ መሰለኝ። እኛ ድንገት ጥቁርቁር ያሉትና ጥርጣሬ የሚነበብባቸው አይኖቹ በሽታ ያሰቃየው ፍርሃት ያጠለቀው ሕፃን ልጅ አይኖች መሰሉኝ። ምን የኔ ፍቅር ለምንድነው እንዲህ የምታየኝ ስል ጠየቅኩት። መልሱን ሳይሰጠኝ ድንገት በሩ ተከፈተ። ሰብሰብ ብዬ እንጨት እሳት ውስጥ ለመጨመር የፈለግኩ አስመስዬ እጄን ዘረጋሁት። ፍሪዝና ሮበርት ተከታትሎ ገቡ። መክሰሳችንን አዘጋጅተው እስኪወጡ 5 ደቂቃ ፈጀባቸው። ማክሲም ፊት ወለል ብሎ ብስጭቱ የለቀቀው መስሎ ሳይው በጣም ደስ አለኝ። ያን ሁሉ ሰራዊት ምሳ መጋበዜ ነው ጥፋቴ በማለት ጀመረ። ማክሲም ንግግሩን እቺ ቢያትሪስ እኮ ዕድሜ ልኳን ነው የምታበሳጨኝ። ልጆች ሳለንማ ሰርክ እንደውሻ መባላት ነበር ስራችን። ጥሎብኝ ደግሞ በጣም ነው የምወዳት። በአቅራቢያችን አለመኖራቸው ግን እንዴት ያለ ግልግል ነው። በነገራችን ላይ አንድ ጊዜ ብቅ ብለን አያቴን እንጠይቃታለን። እስቲ ሻይም ቅጂልኝ ጭንቅ አደረኩሻል የኔ ፍቅር ቅርታ አድርጊልኝ ብሎ ሻዩን ለመቅዳት የዘረጋሁትን እጄ ለቀ። ማርቆ ሲስመው አንዳች ስሜት ወረረኝ። ሲስመኝ የመጀመሪያው ጊዜ ባይሆንም ያ ሞቃት ትንፋሹ እጄ ላይ ሲያር ልዩ ወበቅ ልዩ ደስታ ተሰማኝ። ኮርፊያ ደህና ሰንብት የሰላም አየር ነፈሰ። ማክሲም ሻዩን ፉት ያለ ፈገግ አለልኝ። ፈገግታው አዲስ ሕይወት ዘራብኝ። ከዚህ በላይ ምን ፈልግና? የእርሱ ፈገግታ ለኔ ቀልቤ ነው፣ ጌጤ፣ ሽልማቴ። ከናፈሩ እጄን የዳበሱ አንሶ አይኑና ጥርሱን ሲስቅልኝ ሳልበላ ጠገብ። ለመጉረስ ያነሳሁትን ጥብኛ ቆራርሼ ለውሾቹ አከፋፈልኳቸው። ማክሲም ሁሉንም ነገር የረሳ ይመስላል። በቅባት የወዛዙትን እጆቼን ለመጥረግ ማረቤን እየወጣው ሳለ ሰረቅ አርጌ ሳየው ጋዜጣው ላይ ተመስጦ ነበር። ማረቤን አውጥቼ ዘረጋጋው። መልኩም አሰራሩም እንግዳ ሆነብኝ። የኔ ላለመሆኑ እርግጠኛ ነበርኩ። ፍሪዝ ያገኙት ከዝናብ ልብሱ ወድቆ እንደሆነ ገባኝ። አከለባብጫ አየሁት። 4ቱንም ጠርዞች ያካለለው ጥልፍ እይታዬን ቆንጥጦ ሲይዘው በአንደኛው ማዕዘን ላይ ያየሁት ያ መሰሰኛ ጥምልምሉ ደግሞ እርብሽብሽ አረገኝ። አይምሮዬ ከማረብ ወደ ዝናብ ልብሱ፣ ከዝናብ ልብስ ወደ ባለ ንብረቷ ይሽከረከር ገባ። ከዝናብ ልብስ መጠን በመነሳት ባለ ንብረቷ ከኔ ቀጠን ዘለግ ከወደ ትከሻዋ ሰፋትል እንደነበር ገመትኩ። የተበጠሱትን አንዳንድ ቁልፎች ሳትተክላቸው መቅረቷ ምናልባትም የዝናብ ልብሱን ጭንቅላቷ ላይ ወይም ትከሻዋ ላይ ጣል ማድረጉን ትወድ ነበር የሚል መላምት ታሳደረብኝ። ወደ ማረቡ መለስ ስል ደግሞ ከንፈሯን ስትጠርግ አሻራውን ትቶ ያለፈውን ሐምራዊውን የከንፈር ቀለሟን አየሁት። ማረቡን ፈተኩት። አንድ ልዩ መዓዛ ስርኔን ሰርስሮ አይምሮዬን ሲኮረኩረው ሰመመን መሰል ስሜት አይኖቼን አስገደደኝ። የትውስታ ሕዋሳቴን እርዳታ እንድማጸን አስገደደኝ። ሽታው ለኔ እንግዳ እንዳልሆነ ብረዳ የትውቃችን መቼት በውል መጥቀሱ ተስኖ ለጥቂት ጊዜ እንደፈሰስኩ ቀረው። የሀሳብ ጉዞ ጀመርኩ። ከፍስሐ ሸለቆ ገባሁ። ከማክሲም ጋር ማክሲም አጎነበሰ። አንዲት ጎስቋላ አበባ ነሳ ሰጠኝ። ፈተጓት ማዟወዴ ልክ የማረቡ ሽታ ያወደኝን ያህል